ትግራይ ውስጥ እየተፈጠረ ያለው ነገር በጣም ያሳዝናል። ስለ ትግራይ ህዝብ ሳስብ ካይምሮ የማይጠፋ አንድ አጋጣሚ አለ። የትግራይ ወጣት በጉልበት ወደ ጦርነት ማማገድ፣ በጉልበት ወደ ጦርነት መገፋፋት ጥሩ አይነት እንዲደገም ግን አልፈቅድም። አሁንም ነገሮች ሰላም ይሆናሉ ብዬ ጠብቄም ነበር። ሰላም ለሁሉ ሰላም ልዩ እድል ዘይኮነስ መሰል ሁሉ እዩ። ሰላም ጤና ይስጥልኝ ኡርጂ መልቲሚዲያ ተከታታዮች። ትግራይ ውስጥ እየተፈጠረ ያለው ነገር በጣም ያሳዝናል። ባይገርማችሁ ይህ አመት እየጠበቅኩት የነበረው አንድ ትልቅ ነገር አለ። አሸንዳ ማለት ከበዓል በላይ ነው። የትግራይ ተወላጆች አብረው ሴሌብሬት የሚያደርጉት ትልቅ የህፃንነት ትውስታችን ነው። እስካሁንም ነገሮች ሰላም ይሆናሉ ብዬ ጠብቄም ነበር። የትግራይ ወጣቶች በጣም ያሳዝኑኛል። ምን ያህል ተስፋ እንዳለው የነዚህ ወጣቶች ተስፋ ግን ባጭሩ እየተቋጨ ይገኛል። በጣም አዝኛለሁ። ውጊያ የነዚህ ወጣቶች ጠላት ነው። የውጊያ ወንድሞችን ያጣሁበት ውጊያ ነው። እመኑ። እንዲደገም ግን አልፈቅድም። ስለዚህ ሁላችንም አብረን ለሰላም መቆም አለብን። ስለ ትግራይ ህዝብ ሳስብ ካይምሮ የማይጠፋ አንድ አጋጣሚ አለ። የዛሬ አመት ይመስለኛል እዚሁ አዲስ አበባ አንድ ልጅ ያገኘኝና ራቼ በጣም ነው የምወድህ መቀሌ ልጅ ነኝ አለ። ሰላም ምናምን ስለው ራቼ በጣም ነው የምወድህ መቀሌ ሁሉም ሰው በጣም ነው የሚወድህ፣ ለምን እስካሁን መቀሌ ያልመጣም ራቹ ሲለኝ እኔም መምጣት ፈልጋለሁ ዛሬ ነገ እያልኩ ጊዜ አልበቃለኝ፣ በዚህኛው አሸንዳ ግን መጣለሁ አልኩት። ወይ ራቺ እስከዛማ ካልጀመሩት ነው አለኝ። እንዴ ምን ስለው ጦርነቱን ካልጀመሩት ነው አለኝ። እንግዲህ ይሄ የዛሬ አንድ አመት ነው። አንድ አመት ሙሉ ዛሬ ጀመሮይ ነገ ይጀመሮይ በሚል ሰቀቀን የሚኖር የሚያሳዝን ህዝብ እንደ ትግራይ ህዝብ ያለ አይመስለኝም። በሚሊዮን የሚቆጠር ህዝብ ጦርነት ዛሬ ጀምሮ ይሆን ነገ ጀምሮ ይሆን እያለ አመታትን ሲያስቆጥር እንዴት ያሳዝናል። በዚህ አጋጣሚ አጠቃላይ የኢትዮጵያ ህዝብ በዚህ አስቸጋሪ ጊዜ ላይ ከትግራይ ህዝብ ጎን መሆኑን በሁሉም አጋጣሚ ሊያሳይ ይገባል። ይሄንን ስንል ይሄ ፖለቲካ አመለካከት ትክክል ነው እንትና ትክክል ነው እያልን አይደለም፣ እዛ ውስጥ የለንም። ነገር ግን በአንድ ሀገር የሚደረግ የወንድማማቾች ህልቂት ትክክል አይደለም እያልን ነው። ትላንት ያደረግነው ጦርነት መፍትሄ ሊሆን ካልቻለ ዛሬም የምናደርገው ጦርነት መፍትሄ ሊሆን አይችልም። በሀገራችን ድጋሚ የመሳሪያ ድምጽ መስማት አንፈልግም። እግዚአብሔር ኢትዮጵያና ህዝቦቿን ይባርክ። ሰላም ለሀገራችን። ሰላም ለሁሉ ሰላም ልዩ እድል ዘይኮነስ መሰል ሁሉ እዩ። ነጋን ሁንዳፍ ነጋን ጨራ አዳሚቲ ሚርጊናማ ሁንዳቲ። ሰላም ለሁሉም ሰላም ልዩ እድል ሳይሆን የሁሉም ሰው መብት ነው። ሰላም ለኢትዮጵያ ሰላም ለሀገራችን። የቲክቶከሮቹን ሐሳብ እንዳዳመጣችሁ በትግራይ ያለውን የወጣት አፈሳና የትግራይን ህዝብ በደል አውግዘዋል። እኔም እንደ አንድ ኢትዮጵያዊ ሐሳቤን መስጠት ፈልጋለሁ። የትግራይ ህዝብ የትግራይ እናቶች እስከመቼ ነው የምታለቅሰው? በሶሻል ሚዲያ ላይ እንዲህ ስታለቅስ ሳይኮ የትግራይ እናት እንደኔ እናት ነች ይሰማኛል። ምን ስላጠፋች ነው የትግራይ እናት በየዘመኑ በየአመቱ የምታለቅሰው? ሊቆም ይገባል። ከህዝብ በላይ አይደለም። የትግራይ ባለስልጣናት ከህዝብ በላይ እኮ አይደሉም። ከትግራይ ህዝብ በላይ እኮ አይደሉም። ማንን ለማስተዳደር ነው? የትግራይ ህዝብ የትግራይ እናት የትግራይ አባት የማይደመጡ ከሆነ ማንን ለማስተዳደር ነው ታዲያ? በትግራይ ያለው ጉዳይ እዛ ቦታ እዛ ክልል ሆኖ ማሰብ ይጠይቃል ብዬ አስባለሁ። ምክንያቱም ወጣቶች በጠራራ ፀሐይ በጉልበት እየታፈሱ ለዛውም እናቶች ብሎ እያለቀሱ ምንም አታመጡም አይነት ወጣቶች ሲይዙ እናያለን። لا
ማናችንም ያስደስታል ብዬ አላስብም። የትግራይ ወጣቶች ግማሹ እጁ ተቆርጦ ግማሹ እግሩ ተቆርጦ ያመኛል እኮ። ማንኛውም ኢትዮጵያዊ ይሄ ሳይ እኮ ደስ የሚለው የለም። ድሮም እኮ ማወቅ ያለብን የትግራይ ህዝብ እኮ አይደለም ኢትዮጵያ ሲጎዳ የነበረው እንበለውና ኢትዮጵያ ወጣትም ሲያሰቃይ የነበረው ሲያስር የነበረው ምን ሲያደርግ የነበረው እኮ የትግራይ ህዝብ እኮ አይደለም። የትግራይ ህዝብና ገዢው ፓርቲ ይለያያል ብዬ የትግራይ ባለስልጣናት ትላንት ማሰቃየት እንደነበሩት ዛሬም ለማሰቃየት ሲሯሯጡ እናያለን። ይሄ ልክ ነው ብዬ አላስብም። ቆም ብላችሁ ማሰብ አለባችሁ። እኔ ለትግራይ ባለስልጣናት ያለኝን መልእክት ንቀት ጥሩ አይደለም። ወጣት የተነሳ ቀን መቋቋም አትችሉ። ህዝብ የተነሳባችሁ ቀን መቋቋም አትችሉ። ለህዝብ ሰላም ስጡ። ወጣትን በሰላም ይኖር። እናንተ ዛሬ ጸብጸብ እንዳላችሁ ወጣት ጸብ ያለ ቀን ጥሩ አይመጣም ብዬ ነው። ለትግራይ ህዝብ አሁን የሚያስፈልገው ጦርነት አይደለም። ለትግራይ ህዝብ አሁን የሚያስፈልገው ሰላም ነው። ለትግራይ ህዝብ አሁን የሚያስፈልገው ከራብ ማላቀቅ ነው። ለትግራይ ህዝብ በእውነት ለመስራት ነው። የትግራይ እናቶች እንዳታለቅስ ማድረግ ነው። ዲፍም ልክ አለ ጎበዝ። ምን ነው የትግራይ እናት እንዴ ስታለቅስ የነበረው እንባ ራሱ እኮ አልደረቀላትም። አሁን ትግራይ ውስጥ ያለውን ጉዳይ ሁላችንም በየቤታችን ቢሆንስ ብለን ብናስብ የተሻለ ይመስለኛል። ማንም ሰው ማንም ኢትዮጵያዊ ሲሞትና ሲሰቃይ የሚወድ አካል አለ ብዬ አላስብም። እነዚህ የሚያዛዝኑ ምስኪን እናቶች ሲያለቅስ ውስጤ ይረበሻል። ውስጤ ይረበሻል። እባካችሁ የትግራይ ባለስልጣናት እባካችሁ ቆም ብላችሁ አስቡ። መጨረሻ በተለይ የእናቶች እንባ መጨረሻ ላይ ጎርፍ ሆኖ እንዳይወስዳችሁ ተጠንቀቁ። በፊትም አልጠቀማችሁም ታውቃላችሁ። ባይዘው በትግራይ ህዝብ መነገድ አሁንም አይጠቅምም። የትግራይ ወጣት በጉልበት ወደ ጦርነት መማገድ በጉልበት ወደ ጦርነት መገፋፋት ጥሩ አይመጣም። ቢሆን እንኳን ሰው በፍላጎቱ ነው ሄዶ ለሀገር የሚሆን በሽምቅ ውጊያ የሚሆን ስኬታማ የሚሆነው። ለአንድ ህፃን ምግቡን በጉልበት ስታበላ ምግቡን ይመልሳታል እንጂ አይወጥም። ያን ህፃን ጠቀምክ ማለት አይደለም። ተረቱ ልክ ይሁን አይሁን አላቅም፣ ግን እኔ ውስጤ ነው ያለውን ነገር ለመግለጽ የምገልጽበት መንገድ ስላጣሁ የእውነቴን ያማል። እንዴ ምን ነው የትግራይ ወጣት እኮ እንደማንኛውም ወጣት እኮ በሁለት እግሩ በሁለት እጁ እንዲኖር ፈልጋለሁ። እስከመቼ ነው የትግራይ እናት እንደማንኛውም ወጣት እንደማንኛውም ኢትዮጵያዊ ወልዳ ስንት ዓመት ሙሉ አብሮ ለፍቶ አስተምሮ አሳድጎ ስንት መከራ አብሮ አይቶ ዛሬ እኮ በጦርነት ምክንያት እግሩ ተቆርጦ እጁ ተቆርጦ እናት አባቱ ላይ ተመልሶ ስንት ዓላማ የነበረው ስንት ፍላጎት የነበረው ስንት ህልም የነበረው ወጣት ዛሬ እናት ሸክም እንዲሆን አትፈልግም። እናቶች አባቶች ያማቸዋል ታውቃላችሁ። ልጆቻቸውን በስንት መከራ አሳድጎ ተመልሶ የነሱ ሸክም ሲሆኑ ያማል። የትግራይ ህዝብ ሰቆቃ እስከመቼ ነው የሚቀጥለው? ያማል። ሁላችንም በእውነት እኮ እናያለን። እንዴ እስከመቼ ነው ይሄ ነገር ሊነሳ ይሁን እንዴ እንላለን። በዚህ ወቅት አሸንዳን ለማክበር ሲጠባበቁ በነበረው ወቅት ወጣቶች ላይ ይሄ በደል ሲደርስ የትግራይ ህዝብ ላይ በየጊዜው ሰቆቃና ሀዘን እንዲደርስ ማድረግ ልክ ነው ብዬ አላስብም። እንደማንኛውም ኢትዮጵያዊ እንደማንኛውም ክልል እነሱም ደስታን ማየት ይገባል። ይበቃል። የትግራይ እናቶች ሰቀቃ የትግራይ እንባ ሳይ እኔም ያመኛል እንደ አንድ ኢትዮጵያዊ። የትግራይ ወጣት እንደማንኛውም ወጣት ህልም ያለው ሀሳብ ያለው ነገ ከራሱ አልፎ ለቤተሰቦቹ ለማሳለፍ የሚሯሯጥ
ህልም ያለ ወጣት ነገር ግን በጦርነቱ ምክንያት እጅና እግሩን አጥቶ አይኑን አንድ አካሉን አጥቶ የእናት ሸክም እንዲሆን አልፈልግም። እናቶችም እንዲያዝኑ አልፈልግም። እንደማንኛውም ልጅ ለኔም ያሳልፋል ብሎ ስንት መከራውን አይቶ ያሳደጉት ልጃቸው መልሶ የነሱ ሸክም እንዲሆን አይፈልጉም። የልጃቸው ስቃይ የልጃቸው ሞት ማየት አልፈልጉም። እንደማንኛውም ኢትዮጵያዊ ዛሬ ላይ እየሞተ ያለው የባለሀብት ልጅ አይደለም፣ የባለስልጣን ልጅ አይደለም፣ የድሃ ልጅ ነው። መከራውንም እየቀመሰ ያለው ጦርነቱንም እየተጋፈጠ ያለው ምናልባት እኮ የባለስልጣናት ልጆች ዛሬ በአሜሪካ ባደጉ ሀገራት ሌክጀሪ መኪና ሌክጀሪ ቤት ውስጥ እየኖሩ ሀገርን የሚያቀና ግን የድሃ ልጅ ነው። የድሃ ልጅ ደግሞ በዚህ ልክ በጦርነቱ በኑሮ ለምንድን ነው እንደዚህ የሚሆነው? የፌደራል መንግስት እኔ ጣልቃ ገብቶ ይህን ጉዳይ ሊያረጋጋ ይገባል ብዬ አስባለሁ። ምክንያቱም ለሁላችንም የሚበጅን መንግስት አለን። ሁሉም ወጥቶ የመረጠው ህዝብ አለ መንግስት አለው። ለሁሉም የበላይ መንግስት አለ። ስለዚህ የፌደራል መንግስት በዚሁ አጋጣሚ ለትግራይ ህዝብ አቤት አለው ሊል ይገባል ብዬ አስባለሁ። ይበቃል። ሀገር የሚያድገው በልማት ነው። ሀገር የሚያድገው በስራ ነው እንጂ በጦርነት ያደገ ሀገር አላየንም እስካሁን። የኢትዮጵያ መንግስትን የምናውቀው ጦርነትን የሚቃወም መንግስት መሆኑን ነው። አሁንም የትግራይን ጦርነት በትግራይ እየተደረገ ያለው የወጣት አፈሳ ይቆም እላለሁ። እኔም በበኩሌ የትግራይ እናት፣ የትግራይ ህዝብ፣ የትግራይ አባቶች ሰላም ያገኙ፣ የሚመጣውን በዓሎችም በደስታ ያከብሩ እላለሁ። እኔ ማለት የምፈልገው ይሄን ነው። ህዝባችሁ ላይ እንደዚህ አይነት በደል የምታደርሱት ምን አይነት ጭካኔ ቢኖራችሁ? ስለዚህ በጉልበት ወደዛ ማገዱ ይቁም እላለሁ። አፈሳው ከትግራይ ህዝብ ከትግራይ ወጣት ይቁም። የትግራይ ህዝብ እንደማንኛውም ኢትዮጵያዊ ሰላም ያገኝ እላለሁ። እኔ አዲሱ ደገፌ ነበርኩ። በሌላ ፕሮግራም እስክንገናኝ ቸር ሰንብቱ።